መድረሻዬ መድኃኔዓለም አንባዬ መመኪያዬ ዛሬም ላውራ ያረከውን ድንቅ ውለታ ስምህን ልጥራው ባንደበቴ በእልልታ ተስፋዬ መነሻዬ መድረሻዬ መድኃኔዓለም አንባዬ መመኪያዬ ዛሬም ላውራ ያረከውን ድንቅ ውለታ ስምህን ልጥራው ባንደበቴ በእልልታ አንተ እኮ ለኔ እጅግ ልዩ ነህ። በምን አንደበት እንዴት ልግለጽህ? ብቻ ስራህን ክብርህን ላውራ ስናገር ልኑር ያንተን ስራ ተስፋዬ መነሻዬ መድረሻዬ መድኃኔዓለም አንባዬ መመኪያዬ ዛሬም ላውራ ያረከውን ድንቅ ውለታ ስምህን ልጥራው ባንደበቴ በእልልታ አሳዳጊዬ መካሪዬ አንተ ሕይወት ሰጠኸኝ ተሰቅለህ ሞተህ እንዳንተ ያለ ከየት ይገኛል? አንተ ልዩ ነህ ፍቅርህ ይደንቃል። ተስፋዬ መነሻዬ መድረሻዬ
ታማኝ እረኛ ክብሬ ነህ አንተ መድኃኔዓለም ሚስተካከል ሚመስልህ የለም ተስፋዬ ነህ መነሻዬ መድረሻዬ መድኃኔዓለም አንባዬ ነህ መመኪያዬ ዛሬም ላውራ ያረከውን ድንቅ ውለታ ስምህን ልጥራው ባንደበቴ በእልልታ ተስፋዬ ነህ መነሻዬ መድረሻዬ መድኃኔዓለም አንባዬ ነህ መመኪያዬ ዛሬም ላውራ ያረከውን ድንቅ ውለታ ስምህን ልጥራው ባንደበቴ በእልልታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችናት ወንድሞቼም ዲያቆናት በዚህ ሰዓት በዚህ ቅዱስ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች በወደደንና ባፈቀረን እስከ መቃብርም ድረስ ደርሶ ባከበረን በልዑለ ባሕርይ በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የምናመሰግንበት አንደበት የፈጠረልን እንድናመሰግነው የፈቀደልን በመመስገኛው በቤተ መቅደሱ ሰብስቦ እስከዚህ ሰዓት አድርሶ ያገናኘን ልዑለ ባሕርይ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆንልን። አምላክን በድንግልና የወለደች ከወለደችም በኋላ በድንግልና ጸንታ የኖረች ምክንያተ ድነት መዝገበ ረድኤት አቁራሪተ ማሳሊተ ምሕረት ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እንኳን ለታላቁ ጾማችንና እንዲሁም ለመድኃኔዓለም ኢየሱስ ክርስቶስ ወርኃዊ በዓል በሰላም አደረሳችሁ። እስከዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁንልን። ወሶበንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ ጠላቶቹ ሳለን በልጁ ሞት ይቅር አለን። ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች በላከው ክታቡ ወይም በጻፈው ጽሑፉ ምዕራፍ 5 ቁጥር 10 ላይ የሚገኝ ኃይለ ቃል ነው። የቃሉ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ጠላቶቹ ሳለን በሉ ሁላችሁ አይሰማም። በልጁ ሞት ይቅር አለን። ምኖቹ ሳለን በማን ይቅር አለን? በልጁ ሞት ይቅር አለን። አሁን እንደሚታወቀው በየወሩ ወር በገባ በ27 የድኅነታችንን ቀን ጠላት ዲያብሎስ የታሰረበትን ዕለት የነጻነት በዓላችንን ነው የምናከብረው። ለ5500 ዘመን የነበረው ቁራኝነትና መርገም የጠፋበት ጠላት ዲያብሎስ የታሰረበት መድኃኔዓለም ኢየሱስ ክርስቶስ በመስቀል ዙፋኑ ላይ ሆኖ የዓለምን ኃጢአት ያስወገደበት ከሞት ወደ ሕይወት ከመገዛት ወደ ነጻነት ከጨለማ ወደሚደነቅ ብርሃን የመጣንበት ዕለት ነው 27 እና ለዚህ ቀን እንኳን አደረሳችሁ ስንል የነጻነት በዓላችን መሆኑን በድጋሚ ለመንገር እንጂ አዲስ ነገር አይደለም። እናንተ ያላነበባችሁት የማታውቁትም የለም። የሆነ ወግኖ ግን የእግዚአብሔር ቃል ሁልጊዜ ምንድነው? አዲስ ነው።
ሐዋርያው ቅዱስ ጳውሎስ የሮሜ ክርስቲያኖችን ለማስተማር በላከው በዚህ ክታብ ውስጥ የሚገኝ ጠጣርና ልዩ የሆነ መልእክት የሚባለው ቅዱስ ጳውሎስ ካስተማረው ትምህርት የሮሜ መልእክትና የገላትያ መልእክት እጅግ በብዙ ምስጢር የተሞላ እጅግ ብዙ ነገሮችን በንጽጽር የሚመለከት ነውና ዛሬ ከዚች መካከል አንዷን ሐረግ በመምዘዝ ነው ለዚህ ጊዜ ለዚህ በዓል ይመጥናል ብለን እግዚአብሔር መንፈስ ቅዱስ ባወቀ እኔንም እናንተንም ሊነግረንና ሊያስተምረን የፈለገ ነገር ስላለ እግዚአብሔር መንፈስ ቅዱስ የልባችንን በር ይክፈትልን። የቃሉን አዝመራ ሰንቀን ስንቀ ነፍስ አግኝተን እንድንሄድ እግዚአብሔር ይርዳን። ሐዋርያው ቅዱስ ጳውሎስ እግዚአብሔር በምሳሌው የፈጠረውን ታላቁን የእግዚአብሔርን ሰው የከበረውን አዳም ከኛ እንዳንዱ ሆነ የተባለውን ታላቁን እግዚአብሔርን ሰው ጠላት ብሎ እንዴት ፈረጀው? ጠላቶቹ ሳለንስ ለምን አለ? በምን ምክንያት ሰዎች እግዚአብሔር ጠላት ሊሆኑ ቻሉ የሚለውን እናይና በመጨረሻ ደግሞ ይሄ ጠላት የተባለው ሰው እንዴት ይቅር እንደተባለ ደግሞ እነዚህን ሁለት ነገሮችን አይተን ትምህርታችንን እንቋጫለን። ማን ቢፈቅድ እንማራለን። ማን ፈቅዶላችሁ መጣችሁ? እግዚአብሔር መንፈስ ቅዱስ ጠርቷችሁ ፈቅዶላችሁ ስለመጣችሁ ስሙ የተመሰገነ ይሁን እንላለን። እንግዲህ ቅዱስ ጳውሎስ ሰዎች በመጀመሪያ እግዚአብሔር እንደ ሰው ልጅ አድርጎ አክብሮና አፍቅሮ የፈጠረው ፍጡር እዚች ምድር ላይ የለም። ዛሬም ነገም ከነገ በኋላም ሰውን የሚመስል ፍጡር ምድሪቱ ላይ የለም። ማንንም የሚመስል ክርስቲያኖች እኛን የሚመስል ወይም ሰውን የሚስተካከል ፍጡር ምድር ላይ የለም። እግዚአብሔር አምላክ ከዕለተ እሁድ ከ11ኛው ሰዓት ጀምሮ እስከ ዕለተ ዓርብ እስከ 3 ሰዓት ድረስ የፈጠረው ፍጡር እያንዳንዱ ቢቆጠር ኑሮ ይላሉ ሊቃውንቱ ፍጡር ለክቶና ሰፍሮ ቆጥሮ ቀምሮ ባልቻለው ወይም ባልጨረሰው ነበር። ዳሩ ግን ብዙውን አንድ ተብሎ ተቆጥሮ ከዕለተ እሁድ እስከ ዕለተ ዓርብ ድረስ የተፈጠሩ ፍጥረታት በጎሳ በጅምላ ተቆጥረው ስንት ይሆናሉ? 22 ፍጥረታት ናቸው። ስንት ፍጥረታት? 22ቱ ፍጥረታት ሲፈጠሩ ሰውና መላእክት ብቻ ናቸው ባለ አእምሮ ወይም ነባቢያን ተናጋሪዎች የሚያስቡ ሕያዋን ፍጥረታት ሆነው የተፈጠሩ ሁለቱ ናቸው። ሌሎቹ ታዲያ ይህን ያህል ፍጡር ለምን ተፈጠረ ቢባል አሉ ሊቃውንቱ ለአንክሮ ለተዘክሮ እግዚአብሔርን ስራ ድንቅ ነው ብለን ልናደንቅለት ለምግበ ሥጋ ለምግበ ነፍስ የእግዚአብሔርን ስራ አይተን ራሱ እግዚአብሔርን እንድናመልከው ፍጥረታትን ሌሎችን ፈጥረዋል። ሕያዋን ፍጥረታት ከሚባሉት መካከል ሰው በተለየ ሁኔታ በእግዚአብሔር ምሳሌ የተፈጠረ ነው። በማን ምሳሌ? ማንን እንመስላለን? አቤት ቀና ብለን በመሄዳችን በሁለት እግራችን ቆመን በመራመዳችን ባላንሳችንን ጠብቀን አእምሮ የሚባል ነገር ሌሎችን በሊቀ መንበርነት እየመራ እግር እንዲጓዝ ዓይን እንዲመለከት የስሜት ሕዋሳቶች በሙሉ ስራቸውን እንዲከውኑ በአእምሮ አማካኝነት እየታዘዙ ከአእምሮ በላይ የሆነው እግዚአብሔር ደግሞ መግቦቱንና ጠብቆቱን ባለማቋረጥ ሰውን በልዩ ሁኔታ በልዩ ክብካቤ ፈጥሮ አልቆ አክብሮ በገነት እንዳስቀመጠው ብዙዎቻችሁ ያነበባችሁትና የዋለና ያደረ ጉዳይ ነው። ሰው ልዩ ፍጡር ነው። ሰው ክቡር ፍጡር ነው። ሰው ምንድነው? ክርስቲያኖች አቤት ልዩና ክቡር ፍጡር ነው ሲባል እንዲያው ዝም ብሎ አይደለም። ምድሪቱ ላይ ያለ
የመጀመሪያም የመጨረሻም ንጉሥ ሰው ብቻ ነው። እንግዲህ ዛሬ ዘመን በሰለጠነበት ቴክኖሎጂ በመጠቀበት ነገሮች በተራቀቁበት የቱንም ያክል ብዙ ምርምሮችና ግኝቶች ዓለም ላይ ቢፈጠሩ የሰውን ጭንቅላት የሰውን አእምሮ የሚተካ ነገር ግን አልመጣም፣ ሊመጣም አይችልም። ስለዚህ ሰው ልዩ ፍጡር ነው። እግዚአብሔርም አለ ሰውን እንደ ምሳሌያችን በምሳሌያችን እንፍጠር አለ ብሎም አልቀረ። በእግዚአብሔር ይሁን ያለ ሆነና ሰው ልዩ ሆኖ ተፈጠረ። በመጨረሻም ሰው በበደለም ጊዜ እንኳን በበደልና በወደቀ ጊዜ አዳም ከኛ እንዳንዱ ሆነ ተብሎ ደግሞ ተነግሮለታል። ያ ሰው እንዲህ ሆኖ በልዩ ሁኔታ በኤደን ገነት በልጅነት ከብሮ ደምቆ ንጉሠ ምድር ሆኖ ተሹሞ ከብሮ የነበረው ፍጡር የእግዚአብሔርን ትእዛዝ ባለማክበር ወደቀ። ይሰማል ክርስቲያኖች? የማንን ሕግ ጣሰ? የማንን ሕግ? የእግዚአብሔርን ሕግ መጣስ ብቻ አይደለም፣ እግዚአብሔርነትን የእግዚአብሔርን መንግስት ለመጋራት እግዚአብሔር ላይ አመጽ በመፍጠር የእግዚአብሔርን መንግስት እንዲያው የመፈንቅለ መንግስት ሙከራ ብንለው አይተናነስም፣ ቃሉ ባይመጥንም የእግዚአብሔርን መንግስት ለመጋራት ወይም አምላክ ትሆናላችሁ ሲባል ነው ዕፀ በለስን የበላው። ማን ትሆናላችሁ? አያችሁ አይደል? ይሄ ጠላት ስራ ነው። ቅዱስ ጳውሎስ ጠላቶቹ ሳለን ያለበት ምክንያት እንደ ቀለል አድርገን ሕጉን አፈረሰ ዕፀ በለስን በላ ብለን እንዲህ አነበነው የምናልፍ ሳይሆን ዕፀ በለስ የተበላበት ዋናው ምክንያት የእግዚአብሔርነትን ወይም አምላክነትን ፈልገው አምላክነትን ሽተው በእግዚአብሔር ላይ አምፀው እንደሱ ፍጡር ትፈጥራላችሁ ሲባሉ ነው ዕፀ በለስን የበላው። ለዚህ ነው ጠላቶቹ ሳለን አያችሁ ንጉሥ ሆኖ ተሹሞ የተፈጠረው ፍጡር ምንም የቀረበት አዳም የሚለው በግዕዝ ቋንቋችን እንከን አልባ አቻ የማይገኝለት ወደር የማይገኝለት ያማረ ውብ የሚል ትርጉም ነው የሚሰጠው። ይሄ ሁሉ ነገር ተሾሞ ከብሮ በምድሪቱ ላይ በዚች ፕላኔት ላይ ንጉሥ ሆኖ የተሾመው አዳም የቀረኝ ነገር አለና ጠላት ዲያብሎስ ባደረገው ባሳሰበው ወይም ደግሞ ባደረገው አመጽ ባሳያቸው የአመጽ መንገድ አምላክ ትሆናላችሁ ሲባል ዕፀ በለስን ወደ መብላት ተጓዙ። በሙሉ የስሜት ሕዋሳቶቻቸውን ኃጢአት ላይ አዋሏቸው። ሔዋን ዕፀ በለስን ብትበሉ አምላክ ትሆናላችሁ ፍጡር ትፈጥራላችሁ ስትባል በዓይኗ አየችው ዕፀ በለስን፣ በእግሯ ወደ ዕፀ በለስ ሄደች፣ በእጇ ቆረጠች፣ በአፍንጫዋ ሸተተች፣ በአፏ ተመገበች። በስሜት ሕዋሳቶቿ በሙሉ በእግዚአብሔር ላይ አመፅን የስሜት ሕዋሳቶቿን ለአመፅ አዋለቻቸው። ዕፀ በለስን በሉ። ያ ዕፀ በለስ በሰውና በእግዚአብሔር መካከል ያለ ትልቅ ሕግ ነበረ። ለዚህ ነው ቅዱስ ጳውሎስ ሮሜ 6 ሮሜ 7 ሙሉውን 8 እነዚህ 3 ምዕራፎች በንጽጽር ያ የወደቀውን ያሰውን ዘር ወክሎና ተክቶ እኔ ጎስቋላ ሰው እኔ ማን ነኝ እያለ ራሱን በንጽጽር የአዳምን ባህሪ ከአዳም የተቀዳውን ባህሪውን ሕግ ወደዚህ ምድር ስትመጣ አድርግና አታድርግ የሚባል ነገሮች ሲመጡ እኔ አታድርግ የሚለውን ሕግ ይዤ ብጓዝ ኖሮ መልካም ነበር፣ ግን ደግሞ ባይነገር ኖሮ አታድርግ የሚለው ሕግ ባይሰራ ኖሮ እየጎመጀ ወደዚያ አልሄድም ነበር ይላል። እንግዲህ ኦሪት ከተሰራች በኋላ በተለይ ደግሞ ምን ያህል የሰው ልጅ ልክ እየተጋባ አታድርግ የሚለው ነገር እያስጎመጀው ወደ ኃጢአት እንደሚሄድ የሰው ልጅ ያየበት ወይም ደግሞ የተረጎመበት አንቀጽ ነው። ክርስቲያኖች እኛ አታድርጉ የሚባለው ነገር የሰው ልጅ ሁልጊዜ ያስጎመጀዋል። ልክ ከአዳም የተጀመረው አመፅ አሁንም አለ፣ ወደፊትም ይኖራል። ብዙ አድርግ የሚባሉ ጠቃሚ የሆኑ ነገሮች እግዚአብሔር ሰርቷል፣ ወይም ደግሞ ሕግ ሰርቷል። አታድርግ የሚባለው ነገር ግን ሁልጊዜ ያስጎመጀናል። ብዙ ነገር እኮ አማራጭ ምድሪቱ ላይ አለ፣ ብዙ ነገር ተሰጥቶናል። አዳማዊ ባህሪያችን ግን እስካሁን ድረስ አታድርግ ወደሚባለው ወደ ተከለከለው
ነውርና እርም ወደ ተባለው ነገር እያነከስን እንኖራለን ክርስቲያኖች። ዛሬም ዕፀ በለስ ሕግ ወይም ደግሞ የዕፀ በለስ አሁንም መካከላችን ቆሟል። ሰዎች አታድርግ የሚባለው ነገር አሁንም እያስጎመዣቸው ወደዚያ እያነከሱ ናቸው። እግዚአብሔር ወደ ልባችን ይመልሰን። አሜን በሉ እስኪ። ያ ጠላት የተባለው ነገር አሁንም እኛ ጋር እያቃጨለ እኛ መንደርም አለ፣ በእኛ ህይወት ውስጥም አለ ማለት ነው። ጠላቶቹ ሳለና ጠላቶቹ እያለን አታድርግ የተባለውን አጥር ጥሰን የወጣን ሕገ እግዚአብሔርን ያፈረስን ሌሎቹ 22 ፍጥረታት እኮ አድርግ አታድርግ የሚባለውን ነገር እስካሁን ድረስ ጠብቀው ነው ያሉ። ትእዛዘ ወሀቦሙ ወኢሃለፉ ይላል። የተሰራላቸውን ስርዓት፣ የተደነገገላቸውን ድንጋጌ፣ የተሰጣቸውን በፍጥረት ሲፈጠሩ ያገኙትን ነገር እስካሁን ጠብቀውት ይኖራሉ። ማን ነው እየሻረው ያለ ሕጉን? ንገሩኝ እስኪ። ሰው በሉ፣ እኛ በሉ፣ ሁላቸው እስኪ። ማን ነው? እናቶች እስኪ ከቤታቸው ስትመጡ ጠዋት በር ስትከፍቱ ዶሮዎች መቼም እዚህ ከተማ ውስጥ ከብት አላችሁ ፈረስ በቅሎ አላችሁ አይባልም። ቢያንስ ዶሮ ይኖራቸዋል ብዬ አስባለሁ። ዶሮዎችን በር ስትከፍቱላቸው ራሳቸው ናቸው የሚወጡ፣ ውለው ራሳቸው ወደ ቤታቸው ይመለሳሉ። ማን ይሄንን ያዘዛቸው? ሌሊት ላይ ደግሞ ወደ 9 ሰዓት አካባቢ ተነስተው ክንፎቻቸውን ግራና ቀኝ ያማቱና እኛ እግዚአብሔርን ልናመሰግን ነው፣ ከቻላችሁ ከኛ ጋር ተነሱና አመስግኑ፣ ካልቻላችሁ እንዳትደነግጡ ብለው ከመጮኻቸው በፊት ምን ያደርጋሉ? ክንፎቻቸውን ያማታሉ። አይደለ ክርስቲያኑ? እንዲያውም ሊቃውንቱ ሲነግሩን ይሄ ሰዓት የሚነገራቸው ወይም ደግሞ 9 ወይም 8 ሰዓት ላይ ሌሊት 8 ተኩል ጀምሮ እስከ 9 ሰዓት ነው ዶሮ የሚጮኸው። ደንበኛ ዶሮ ከሆነ እንግዲህ ቅይጡን ዶሮ አላውቅም። ኦሪጂናሉ ዶሮ የሚጮኸው ከ8 ሰዓት ተኩል ከ9 ሰዓት ባለው ነው። ከስንት እስከ ስንት? አቤት! በዚያን ሰዓት የሚጮሁት እነዚህ ዶሮዎች ከየት የተገናኘ ነው? ድምፅ የሚሰሙት ወይም ደግሞ ሰዓት መድረሱ የሚነገራቸው በቀጥታ ከኤደን ገነት ነው የሚመጣው ይላሉ ሊቃውንት። ገነት ውስጥ ያለው ለምስጋና የተዘጋጀው ዶሮ ሲጮህ እነሱም በዚያ ሰዓት ይጮሃሉ። እንደው ጮሆ አይደለም የሚባለው፣ እግዚአብሔርን አመሰገኑ ነው የሚባለው። ምንድን ነው የሚባለው? ሰዓት ሁልጊዜ እየቆጠሩ የሚጮሁት ወይም የሚያመሰግኑት ዶሮዎች ማን ነግሯቸው ነው? ማን አስተማራቸው? ማን ሰራላቸውን ስርዓት? ያኔ ድሮ ጥንት አባቶቻችን ዛሬ ሰዓት ገለጥ አድርገው እጃቸው ላይ ወይም ከሞባይላቸው በማይታይበት ዘመን ኢትዮጵያውያን ስፍረ ሰዓት የሚባል ነበራቸው። አንድ ጥላቸውን እየተከተሉ በመቁጠር ሰዓቱን ያውቁት ነበር። ሁለት ፀሐይ በሌለችበት ሰዓት በጾመ ፍልሰታ በተለይ በክረምት የዶሮዎችን መላልሶ መጮህ ግንዛቤ ውስጥ በማስገባት ሰዓቱን አውቀው እግዚአብሔርን ያመሰግኑ ነበር። ዛሬ ሰዓት አለ እጃችን ላይ አይደለ ክርስቲያኖች? ሰዓቱም ቀረና አሁን ደግሞ ሞባይልም አለ አይደለም ክርስቲያኖች? እልፍም ሲል ግድግዳቸውም ላይ ሰዓት አለ። ግን በእነዚህ ነገሮች ሁሉ ግን እግዚአብሔርን በሰዓት እናመሰግናለን? አናመሰግነው። ጠዋት ላይ ደግሞ ቀሊላነ አክናፍ የሚባሉት ዶሮዎች ሲጮህ ወይም ሲያመሰግኑ አድረው ጠዋት ላይ ደግሞ ወደ 11 ሰዓት ተኩል እስከ 12 ሰዓት ባለው ደግሞ አጠቃላይ ክንፍ ያላቸው አይዋፋት ደግሞ ምን ይሆናሉ? በተለምዶ እኛ ወፍ ተንጫጫ ነው የምንለው አይደለም? ምንድነው የምንለው? መንጫጫት ነው እንዴ? አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው በትንቢተ ዳንኤል ምዕራፍ 3 ላይ ያለው የተሟላ ምዕራፍ 3 ትንቢተ ዳንኤል ሙሉውን የተሟላውን ነገር ያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው ነው። እና 3ቱ ልጆች እሳት ውስጥ በተወረወሩ ጊዜ 3 ደቂቅ የምንላቸው እሳት ውስጥ ገብተው እግዚአብሔርን እዚያ የባቢሎን እሳት ውስጥ ተወርውረው 33 ጊዜ እግዚአብሔርን አመስግነውታል። ስንት ጊዜ? ምን ውስጥ ሆነው? አቤት! መልአኩ እሳቱን ወደ ላይ የእሳቱን ነበልባል ለክቶታል በራሱ እሳታዊም ስለሆነ መልአኩ ሲሰፍረው በመልአኩ ክንድ ወደ 49 ክንድ ከፍ ብሏል እሳቱ። የባቢሎን እሳት ለእነዚህ ልጆች የነደደው እሳት እዚያ እሳት ውስጥ ተወርውረው 33 ጊዜ አመስግነውታል። ስንት ጊዜ? መድን ክርስቶስ ወደ ምድሪቱ ወደዚች ፕላኔት ከመጣ በኋላ 33 ዓመት ይቆያል ሲሉ 33 ጊዜ እግዚአብሔርን እሳት ውስጥ አመስግነዋል። ስንት ጊዜ? ምን ውስጥ? ልብ በሉ፣ እሳት ውስጥ ሆነው
እኛ በተስተካከለ መሬት ላይ በተስተካከለ ቦታ ላይ ሆነን እግዚአብሔርን ማመስገን ተስኖና፣ እነሱ ግን እሳት ውስጥ ነው አመስግነውታል። አመስግኑላቸው እስኪ ባካቸው። 33 ጊዜ ካመሰገኑት ምስጋና እንዲያው የመጀመሪያው ገና ሲጀምር ይባርክዎ ኩሉ ግብረ እግዚ ለእግዚአብሔር። ከጀርባ ሊቃውንቱ አሁን ስብሐተ ነግህ የሚቆሙት እንዲህ እያሉ ነው። እግዚአብሔርን የእጆቹ ስራዎች ሁሉ በሙሉ ያመሰግኑታል፣ ያከብሩታል፣ ከፍ ከፍ ያደርጉታል ይሉና በዝርዝር ደግሞ እንደገና ያዩዋቸዋል። ግዑዛን ነገሮችን ሳይቀር ወንዙን ሳይቀር ውቅያኖሱን ሳይቀር ይጠሩና በተለይ ቅድም የጠቀስኳቸው በተለምዶ ወፍ ተንጫጫ የምንላቸው ይባርክዎ አዕዋፈ ሰማይ ለእግዚአብሔር፣ እግዚአብሔርን የሰማይ ወፎች ከፍ አድርገው ያመሰግኑታል። ምኖች ናቸው የሚያመሰግኑት? ወፎች ተንጫጩ እንዳትሉ ጠዋት ስትነሱ ወፎች ምን አሉ? አመሰገኑ ነው የሚባለው። አላቋረጡ ምስጋና። ለዚህ ነው ሰዎች ግን የተሰጣቸውን መክሊት የተሾሙበትን ሹመት የተሰጡትን አደራ ጥለው ያልተፈቀደላቸውን ነገር አድርገዋል፣ ያደርጋሉ ወደፊት። ለዚህ ነው ቅዱስ ጳውሎስ በተለይ ሮሜ 7 ሙሉዋን ስታነቡ የእግዚአብሔር ሕግ ሐዋዝውቱ ሕገ እግዚአብሔር ይላል። የእግዚአብሔር ሕግ ቢሰሩት ምንኛ መልካም ነበራል። የእግዚአብሔር ሕግ ልዩ ነው። አታድርጉ የሚለን የማይጠቅመንን ነገር ነው። አድርጉ የሚለን የሚጠቅመንን ነገር ነው። ይገባቸዋል ክርስቲያኖች? እኛ ኢትዮጵያውያን ለምሳሌ እስኪ እንዲያው ከብዙ በጥቂቱ አታድርጉ ከሚባለውና ከሚከለከሉ ነገሮች በተለይ የምንመገባቸው ምግቦች የተከለከሉ ነውር የተባሉ ነገሮች አሉ። ለምሳሌ ስጋን በተመለከተ በሰማይ የሚበሩ ወይም ክንፍ ያላቸው ዶሮ፣ ቆቅ፣ ጅግራ የመሳሰሉ በሁለት እግር የሚሄዱ አርደን እንደምንመገባቸው የታዘዙ አሉ። እነሱንም ራሱ ለምሳሌ በኦሪት ዘፍጥረት ምዕራፍ 2:9-2 ላይ እግዚአብሔር አምላክ ኖህ የተባለው ጻድቅ ሰው በጥፋት ውሃ ውስጥ አልፎ የእሳት የፈላ ውሃ ከሰማይ ከምድር ተፍለቅልቆ 8 ሰዎችን ብቻ እግዚአብሔር አስቀርቶ በተአምር በልዩ ክብካቤና ጥበቃ ይህንን ከጨረሰና ከወጣ በኋላ ከኖህ ጋር ቃል ኪዳን ገብቷል። ከማን ጋር? ክርስቲያኖች። አቤት እንደምን አደራችሁ አላችሁ። ከማን ጋር ገብቷል ቃል ኪዳን? ዘምስለ ኖህ ኪዳነ ዛቀመ። ከኖህ ጋር ቃል ኪዳን፣ ውል፣ ስምምነት፣ መሐላ ፈጽሟል እግዚአብሔር። በዚህ መካከል ምን ይላል? ኢትብልዑ ሥጋ ርጡበ እስመ ደመ ነፍስ ትክሙ። እኛ ኢትዮጵያውያን የጥቅስ ሲጠቀስ መቼም ያመናል። በዓለም ላይ እርጥብ ሥጋ የሚያኝክ ሕዝብ እኔ እንግዲህ መምህር ተስፋዬ ከኔ በለጠ ሊያውቁት ይችላሉ። እርጥብ ሥጋ በመብላት እኛ ኢትዮጵያውያን እንታወቃለን። ምን ሥጋ ይበላል ግን? ይፈቅዳል መጽሐፍ ቅዱስ? አይፈቅድም። ለምንድን ነው የማይፈቅደው? ደመነፍስ የምትባል እንስሳት ሕያዋን ሆነው የሚኖሩባታለች ምድሪቱ ላይ። ያቺ ደመነፍስ እዚያ እርጥብ ሥጋ ውስጥ በመንቀሳቀስ አለች። እሷን በእሳት አሳልፎ ገድሎ ያቺ ካልሞተች ዝም ብሎ መብላት ሥጋን ሥጋ እየበላው እኛም ውስጥ ደመነፍስ አለች። ያን ደመነፍስ ማኘክ ነው። ስለዚህ እንዲህ እያደረግን ከሕጉ አጥር ውስጥ የምናፈነግጥ እኛ ብቻ ነን። ለዚህ በቅዱስ ጳውሎስ ጠላቶቹ ሳለን ያለፈውን አዳም አይደለም የሚወቅሰው ያለውንም የሚመጣውንም አዳም ጭምር ያካተተች ናት። እቺ ጠላቶቹ የእግዚአብሔርን የሕግ አጥር የጣሰ ሁሉ የእግዚአብሔር ጠላት ይባላል። የማን ይባላል? የማን ጠላት? የእግዚአብሔርን ሕገ መንግስት ሽሮ የእግዚአብሔር ወዳጅ ነኝ ማለት እንዴ! በሀገሪቱ ውስጥ አሁን እዚህ ውስጥ ሕግ ከሁሉ በላይ ነው የሚል የዓለም መፈክር አለ። ከሁሉ በላይ ሁሉም ከሕግ በታች ነው። ከሕግ በታች ነው ሁሉም። እና ይህንን ሕግ የሚያስተረጉሙ የሚያስፈጽሙ ሕግ አስከባሪዎች አሉ ከተማችን ላይ። በዚህ መካከል ሕጉን ጥሶ ወንጀል ሲፈጽም የተገኘ ሰው ሕግ አስከባሪው ፖሊሱ ዝም ብሎ ያዋል? ክርስቲያኖች ሕግ አስከባሪ ይባላሉ። ስማቸው ምንድን ነው የሚባሉ? ሕግ አስከባሪ። ከጀርባ የምታዩዋቸው ሊቃውንቱ
ሕግ አስከባሪ፣ ሕግ አክባሪ፣ ሕግ አስፈጻሚ፣ ሕግ ፈጻሚ ናቸው። ይቺ ያለንባት ቤተክርስቲያን ሆስፒታል ነች፣ ፍርድ ቤት አይደለችም። ይቺ ያለችንባት ቤተክርስቲያን የሰማይ ኤምባሲ ነች፣ ካህኑ አምባሳደር ናቸው። ይቺ ያለንባት እናት ቅድስት ቤተክርስቲያን ከኢየሩሳሌም ሰማያዊት ከመንግስተ ሰማያት የበለጠች ናት። ከማን ትበልጣለች ቤተክርስቲያን? ከመንግስተ ሰማያት ትበልጣለች አትበልጥም? በምን ጥያቄ አለው? መንግስተ ሰማያት እኮ ሽፍታው፣ ቀማኛውም፣ ወንበዴውም ንስሐ ገብቶ ይገባባታል። ይቺ ቤተ መቅደስ ግን በተለይ አማናዊ ስጋውና ደሙ የሚፈተትባት የመጨረሻዋ ክፍል ቤተ መቅደሷ አይደለም ሽፍታ፣ አይደለም ነፍሰ ገዳይ፣ ካህኑ እንኳን የሆነ ነገር ከገጠመ መጨረሻ ይሰናበታል፣ እዚያች ውስጥ አይገባም። ቤተ ክርስቲያን ስትትመሰል በጽርሐ አርያም ዘላይሉ ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ከመንግስተ ሰማያት የበለጠች ናት፣ ከፍ ያለች ናት፣ የከበረች ናት ቤተ ክርስቲያን። እንኳን ኢየሩሳሌም ሰማያዊት ጽርሐ አርያም ውስጥ እንኳን ለመገናኘት አበቃን። አመስግኑት። ጽርሐ አርያም ውስጥ ነው ያላቸው። ጽርሐ አርያም ውስጥ ነው ያለነው። ስለዚህ ክርስቲያኖች ጠላቶቹ ሳለን ያለው ላለፉት እስራኤላውያን ላለፉት የአዳም ዝርያዎች ሳይሆን እኛንም ያካትታል፣ ይከታል። እዚህ ውስጥ የእግዚአብሔርን ሕግ የማይኖር ከሆነ አውቆም ይሁን ሳያውቅ አንድ ሰው ኃጢአት ቢሰራ ከተጠያቂነት አያመልጥም የሚል መርህ አለው በምድራችን ሕግ። አንድ ሰው አውቆም ይሁን ሳያውቅ ሕግ ቢጥስ ወንጀል ቢፈጽም ከተጠያቂነት አያመልጥም ይላል። ደህና አደራችሁ። አውቆም ይሁን ሳያውቅ ወንጀል ቢሰራ አንድ ሰው ምን ይሆናል? ከተጠያቂነት አያመልጥም። ሄዶ ግን ፍርድ ሊቀልለት ይችላል። ምንም አይነት ወንጀል ውስጥ ተሳትፎም አይታወቅም። የኋላ ታሪኩ ሲጠና የመጀመሪያው ነው እንጂ ምንም ነገር ውስጥ ተሳትፎ አያውቅም። ቅጣቱ ይቅለልለት ሊቻል ይችላል። ከዚያ ውጭ ግን ከተጠያቂነት አንድ ሰው ሕግ ጥሶ አያመልጥም። የእግዚአብሔርን ሕግ የጣሰ ደግሞ ከዚህ ይበልጣል ማለት ነው። አሁን እኮ ያለነው በቸርነቱ ጥላ ስር ስለሆነ ነው እንጂ በሕጉ ጥላ ስር እኮ አይደለንም ያለነው ብዙዎቻችን፣ እኔን ጨምሮ ማለት ነው። የእናንተን እንግዲህ አላውቅም። በሕጉ ጥላ ስር እንደ ሕጉ እየሄድን አይደለም ያለነው። እሺ እዚያ ነው ችግር። እሺ እንደምን አደራችሁ? ይሰማል አይደል? በምኑ ጥላ ስር ነው ያለነው? በቸርነቱ ጥላ ስር ነው ያለነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አይደለም የሚለው። በቸርነቱና በምሕረቱ ጥላ ስር ነው ያለነው። ብዙዎች በሕጉ ጥላ ስር አይደሉም። እዚህ ስንመጣ አምልኮት መልክ አለን። ከዚህ ስንወጣ ሟለቻችንን ራሳችሁ ቁጠሩት፣ እኔን ጨምሮ ማለት ነው። እኔን ጨምሮ በሕጉ ጥላ ስር እየዋልን አይደለምና እግዚአብሔር ወደ ልባችን ይመልሰን። በሕጉ ጥላ ስር ስንሆን ነው ረድኤተ እግዚአብሔር የእግዚአብሔር ጥበቃ የማይለየን። ከሕጉ ጥላ ስር ከአጥሩ ከወጣን ተላልፈን ልንሰጥ እንችላለን። ክርስቲያኖች እንዲህ ከሆነ ታዲያ ምን ነው አሕዛብ የማያመልኩት? እንዴት እንደፈለጉ እየኖሩ አይደለም እንደ እኛስ እንደ አቅሚቲም ቤተክርስቲያን እንመጣለን፣ ምጽዋትን እንመጸውታለን፣ መልካም ነገር ምን ሰራለን? አሕዛብ እየኖሩ አይደለም ልትሉ ትችላላችሁ። አዎ የዓለም ሕዝብ ዛሬ ወደ 8 ቢሊዮን ከፍ ብሏል። ይሄ ሁሉ ኦርቶዶክስ ነው፣ ይሄ ሁሉ ክርስቲያን ነው፣ ይሄ ሁሉ በሕጉ ጥላ ስር ያድራል ይኖራል ማለት ግን አይደለም። ግድ የለም እነሱ ዓለማቸው ይህች ብቻ ናት። እነሱ ላይ አይናቸውን አንሱ። እነሱ ፀሐይ የሚሞቁ እዚህ ምድር ላይ ብቻ ነው፣ ሌላ ሀገር የላቸውም። እኛ ግን ሀገራችን የት ነው? አቤት! ይሄ ሃይማኖት አልባ ትውልድ ነው አሁን ብቅ ብቅ እያለ ያለ። ትናንትና አውሮፓ ቸርች ነበረው፣ አምልኮት የሚፈጽምበት ነገር ነበረው። እሱን እየጣለ እየወጣ ነው። ፓጋን ትውልድ እየመጣ ነው። አስፈሪ ነገር ምድሪቱ አሁን ብቅ ብቅ እያለች ነው። እኛም በብዙ አዙሪት ውስጥ በብዙ ድንዛዜ ውስጥ ገብታ እንደምን አደራችሁ? እጃችሁም አይናችሁም አሁን አርፎ መስቀሉን ቀና ብላችሁ እያያችሁ ትንሽ ረፍት አግኝታችኋል። እግዚአብሔርን አመስግኑት እስቲ። ከዚህ መልስ የት ነው ያለነው? ቤት ስትገቡ ባል ከሚስቱ ጋር ያወራል። በዚህ ዘመን ልጅ ከልጅ ጋር ያወራል። ቻይና በፈጠረችው ቲክቶክ ደንዝዞ አይደል ትውልዱ የተቀመጠው? የት አለ ቤተሰቡ? አሁን የትናንትና ቁርኝት የትናንትና ፍቅር አለን እንዴ? ጭንቅላታችን ተከራይቷል እኮ ሌላ ቦታ ሄዷል።
ሁሉም መኪና ውስጥም የትም ትራንስፖርትም ላይ ሃይማኖት ተቋማት ከዚህ ጀርባ ብትመለከቱ ሞባይሉን ይዞ ከሞባይሉ ጋር ነው ያለው። የቅርብ ወንድሙ፣ የቅርብ ተጠሪው፣ የቅርብ አናጋሪው፣ የቅርብ አጽናኙ ሞባይሉ ሆኗል። ሰው እውነቱ ውሸት አለ እንደ የቤተሰብ ፍቅር ዛሬ ባልም ብቻውን ቁጭ ብሎ ይስቃል። እናት ሚስትም እዚያ ቁጭ ብላ ድስቷንም እያማሰለች እንጀራም እየቀባች እሱ ቁጭ ብላ ብቻዋን ታወራለች። ብቻውን ይስቃል። ገጠር ብትሄዱ የገጠር ገበሬ የአገሬ ገበሬ እንኳን አላያችሁ። ብቻችሁን ስትስቁ ቢያችሁ ሞባይል ይዛችሁ የሰውዬ አንድ ነገር ታሟል ወደ ጠበሉ ሰዱት ነው የምትባሉ። ሞባይሉን ይዞ ሁሉም ይስቃል። ሁሉም ደንዝዟል። ወዴት እየሄድን ነው? ኢትዮጵያውያን ምን አይነት ድንዛዜ ነው በላያችን ላይ ያወረዱብን ሰዎች። ጀግኖቹ ብልሆቹ ስራ ይሰሩበታል፣ ገንዘብ ያመርቱበታል፣ ስራ እየሰሩ ሌላው በድንዛዜ ውስጥ ነው ያለው። እንዴት አይነት ትውልድ ነው ወደፊት እየመጣ ያለው? ወዴት ነው? አስፈሪ ነገር እየመጣ በተለይ ወላጆች ልጆቻችሁ ላይ ምን እየሰራችሁ ነው? ገና ብቅ ሲሉ የልጆች ማጫወት ያርጋችሁ የምትሰጧቸው ሞባይል ምን እየሰራላቸው ነው? ወዴት እየሄዱ ነው? እግዚአብሔር ማስተዋል ይስጠን፣ በጥበብ በሞገስ ያሳድግላችሁ። ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች። ጠላቶቹ ሳለን አለ ቅዱስ ጳውሎስ የእግዚአብሔርን የማያውቁ ሰዎች ፈጠሩና የእግዚአብሔርን ልጆች ከገነት ውስጥ ለማውጣት ሌት ተቀን መከራችንን እያሳዩ ገነት ነበረች ኢትዮጵያ። እንዴ ገነት ምን ዛሬ ድረስ የተሳሰርንበትን ገመድ ለመበጠስ ሌት ተቀን የሚሰሩ እነዚያ ምዕራባውያን እነዚያ ነጮች የማይሸርቡልን ነገር የለም፣ የማያደርጉልን ነገር የለም፣ የማይደግሱልን ድግስ የለም። ክርስቲያኖች መቼ ነው የምንነቃው ታዲያ? ወዴት ነው እየሄድን ያለ ነው? ከገነት ወደ ውጭ እኮ እየወጣን እኮ ነው። ባህላችን፣ ስርዓታችን፣ ትውፊታችን ከመጽሐፍ ቅዱስ የተቀዳ ኢትዮጵያውያን አኗኗራቸው፣ ኢትዮጵያውያን አመጋገባቸው፣ ኢትዮጵያውያን እርሶ ብለው መጥራታቸው ክብር ያለባት ሀገር ከአፍሪካ ብቻ አይደለም ከዓለም እኮ ኢትዮጵያ ናት። ክርስቲያኖች አብሮ መብላት፣ በእጅ እንጀራ መቁረስ፣ ኑ ቡና ጠጡ ተብሎ ደንበኛ ድግስ በደንበኛ ምሳም የሚያበሉበት አብሮ ድርብ ያለበት አብሮ ቁብ ያለበት እንደ ኢትዮጵያ ምን አለ? ክርስቲያኖች እስቲ አመስግኗት ይችን ሀገር። አባቶች ያጋመዱትን ገመድ ለመበጠስ ዛሬ መካከላችን ፈረንጆች ወይም ደግሞ ነጮች መሃል ገብተው አንተ እንዲህ ነህ፣ አንተ ብሔር እንዲህ ነው፣ አንተ ሰፈር እንዲህ ነው እያሉ ደማችን ቢመረመር አንድነን፣ ግን ሰዎቹ ደግሞ ደረጃ አውጥተውልናል። ክርስቲያኖች ለምንድን ነው ማንነቃው? ፕሮፌሰር ኤፍሬም ይስሐቅ የሚባሉ ኢትዮጵያዊና እስራኤላዊ ታውቋቸዋላችሁ። ሽምግልና ከኃይሌ ገብረስላሴ ጋር ሲላኩ የነበሩ እዚህ ምዕራብ ወለጋ ነጆ የሚባል ከተማ ተወልደው ያደጉ በአሜሪካ ሲያስተምሩ የኢትዮጵያን የሀበሻ ልብስ በመልበስ የሚታወቁ ታላቅ አንጋፋ ምሁር አሉ። እዚህ አሜሪካ ሀገር አሉ። ኢትዮጵያኖች አንተ ትግሬ፣ አንተ አማራ፣ አንተ ማንቴስ እየተባባሉ ሲጣሉ አስጨነቁኝና ገላገልኩኝ፣ አስታረኩኝ። መልሰው እየተጣሉ አስቸገሩኝ። እኒህ ኢትዮጵያውያን ምን ነካቸው? እውነትም እነሱ እንደሚሉት ኩሽነህ ሴሜቲክ ነህ እያሉ ዝርያቸው ሌላ ይሆን ደማቸው ሌላ ይሆን እንዴ ብዬ ደማቸውን በፈቃደኝነት ከየብሔሩ ወስጄ ደማቸውን መረመርኩት አሉ። ከኔ ጋር ናቸው። ደማቸው ሲመረመር ግን አንድ ሆኖ ተገኘ። ኧረ መስግኑት እስቲ። ይገርማል እኮ። ታዲያ ምን ነው ተጣላን? ምን ነው እንጣላለን? እግዚአብሔር ወደ ልባችን ይመልሰን፣ ወደ ቀልባችን ይመልሰን። ጠላቶቹ ሳለን አለ ቅዱስ ጳውሎስ በሕገ እግዚአብሔር ብንመራ ኖሮ ጠላታቸውን ጥሎ አይል መችስ ድሮም ዘንድሮም በብሉይ ኪዳንም በአዲስ ኪዳን የጠላት አህያ ጋሎ ብታዩት አጫጭ ነው አይደል እንደሚለው። በተለይ በአዲስ ኪዳን ክርስቶስ ሲያስተምር ጠላትህን ጥላ የሚል ነገር አለ። እኔ ግን እንደሱ አይደለም ማስተምራቸው አለ። ወአንሰብለክሙ አፍቅሩ ጸላእተክሙ፣ ጠላቶቻችሁን ምን በሉ። ቀድሞ ነገር ጠላት አለን እንደኛ? ሰው ለሰው ጠላቱ ነው እንዴ? እስኪ ንገሩኝ። ነው ወይ? አረ ሊሆን አይችልም። ቅዱስ ጳውሎስ እንዲህ ይለናል ኤፌሶን 6:10 እስከ 18 ይሁት። ቅዱስ ጳውሎስ እንዲህ ይለናል እስመ ቀትልክሙ ይኮነ ምስለ ዘሥጋ ወደም፣ ውጊያችሁ፣ ሰልፋችሁ፣ ጥላቻችሁ ከስጋና ከደም ጋር አይደለም፣ ከሰው ጋር አይደለም። አላ ምስለ መኳንንተ ጽልመት ወአጋንንት እኩያን እለ መትሕተ ሰማይ፣ ከሰማይ በታች የሚንቀሳቀሱ ዓለመ ጽልመትን ከሚገዙ ከርኩሳን መናፍስት ጋር እንጂ ከሰው ጋር ጥላቻ የላችሁም። አመስግኑ ስለዚህ ቃል ባካችሁ። አዎ ከሰው ጋር ጥላቻ የለንም።
በተለይ በታሪካችን የኢትዮጵያን ታሪክ እንግዲህ መቼስ የኢትዮጵያን ታሪክ የጻፉልን ብዙዎቹ ጣሊያናውያን፣ ፈረንሳውያን ቢሆንም ቅሉ በታሪካችን ኢትዮጵያውያን እርስ በርሳቸው ተጣሉ የተባለበት ዘመንም አልነበረም። ያ ዘመነ መሳፍንት የምንለው በ17ኛው መቶ ክፍለ ዘመን እንኳን ቢሆን ያ ክስተት ገዦችና ገዦች እንጂ ህዝብና ህዝብ ተጣልቶ ያውቅም። ከኔ ጋር ናችሁ? አቤት። ዛሬም ቢሆን ህዝብና ህዝብ ይጣላል። ግን እስኪ ንገሩኝ። አረ በፍጹም ሐሳብና ሐሳብ ነው እየተጋጨ ያለው። ስለዚህ የነን ጥላቻ ማን ያስወግድልን? ማን ያስወግድልን? ለኛ ብሎ የሞተው ለኛ ብሎ ደሙን ያፈሰሰው መድኃኔዓለም ጥልን በመስቀሉ የገደለው ክርስቶስ የላይ ፈሪ የታች ፈሪ እያለ የሚያጣላን ርኩስ መንፈስ ከእግራችን በታች ጣልልን፣ በመስቀሉ ኃይል ይቀጥቅጥልን። አዳም እንደወደቀ ወይም ዕፀ በለስን በልቶ ከተባረረ በኋላ አንድ ነገር ግን በአእምሮ ትዝ አለው ይላል። ምን? መጽሐፍ የለም፣ ቁሳዊ ማስረጃ የለም፣ ምንም ነገር ያስተማረው መምህርም የለም። ግን ምን አለ? እግዚአብሔር እኮ አለ ፈርዶ ከሀገሬ ቢያወጣኝም እግዚአብሔር በፈታህነቱ አንጻር ምን አለ ደግሞ መሐሪ ነው። እግዚአብሔር ምንድነው? ፈራጅ ነው። ደግሞ ምንድነው? መሐሪ ነው እግዚአብሔር። ለዚህ ነው መዝሙረ ዳዊት መዝሙር 7:11 ላይ እግዚአብሔር ኃያል ወመስተአግስ፣ እግዚአብሔር ኃያል ነው ግን ደግሞ ምንድነው? ታጋሽ ነው። ምንድነው? እውነተኛ ዳኛ ነው አልምትሉት? እግዚአብሔር ኃያል ነው ደግሞ ምንድነው? ታጋሽ ነው። ወያመጽ መንሱ ተኩሎ አሚረ፣ ሰዎች ላይ ጥፋትን ሁልጊዜ አያመጣም። አይቶ እንዳላየ ሰምቶ እንዳልሰማ እግዚአብሔር ምን ይላል? ቸል ይላል። እንደማይሰማ ቸል ይላል። እንደማያይ እያየ በምህረቱ ዝም ብሎ እኛን እየወደደ ኃጢአታችንን ግን ይጠላል። እግዚአብሔር በፈታይነቱ አንጻር መሐሪነቱ ታየውና እግዚአብሔር እኮ ቢፈርድብኝም ቅሉ ደግሞ ይምረኛል። እስኪ ይህችን ቃል ከኔ ጋር በሏት። እግዚአብሔር ቢፈርድብኝም ደግሞ ምን ይለኛል? ይምረናል። ይምረናል አይደል? መሐሪ ነው አይደል? እግዚአብሔር ይቅር የማይባል ኃጢአት አለ? ይህችን ለዘወትር የአዳምን ቃል መርህ አድርጓል። የቱንም ኃጢአት ብሰራ ኃጢአት ቢያሸሸኝም ከፊቱ እግዚአብሔር ግን መሐሪ ነው፣ ይምረኛል በሉ። ይምረኛል በሉ። ሁላችን ይምረናል። ምን ስለሆነ? መሐሪ ወመስተሳይል እግዚአብሔር ይቅር ባይ ነው እግዚአብሔር። ለዚህ ነው ነቢዩ ዳዊት በዚህ በሁለተኛ ሳሙኤል ምዕራፍ 16:24 ላይ እንዲህ ብሏል። 3 መከራዎች 3 መቅሰፍቶች አንተ ሀገር አመጣለሁ ብሎ እግዚአብሔር ምረጥ ህረይ አደ እመሉ፣ ከነዚህ ነገሮች ሁሉ ምረጥ። መቅሰፍት ወይም ቸነፈር ላምጣብህ፣ 3 ቀን ጦር ይምጣ፣ ረሃብ ይምጣ፣ ምረጥ ሲባል ዳዊት ተጨነቀ። 3ቱም ነገሮች አስጨናቂ ናቸው። ግን አለ ምህረቱ ብዙ ነውና ከኔ ጋር በሉት ይንቃ። በማን እጅ ልውደቅ? በእግዚአብሔር እጅ ልውደቅ አለ ነብዩ ዳዊት። አመስግኑ ስለዚህ ቃል። ሁልጊዜ ገዢ ስለሆነ በፍጡር እጅ እግዚአብሔር አይጣላችሁ። ፍጡር ጨካኝ ነው አይደል? አዎ። በማን እጅ ልውደቅ አለ ነብዩ ዳዊት? በእግዚአብሔር እጅ ልውደቅ አለ። ይኸውላችሁ መሐሪ ነው እግዚአብሔር። እህቴ ወንድሜ፣ የኔ ኃጢአት ብዙ ነው፣ እንደው አንድ ፊቱን እዚያው ከዘራ ሲዝ ጡረታ ስወጣ እመጣለሁ ብለህ ቀጠሮ ያዝ። አይማርም፣ ይቅር አይባልም። የኔ ነገርማ ስንቱ ተነግሮ እያልክ የደበቅ ወንድሜ፣ እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ልብ ሲመለስ ነው እግዚአብሔር አስቀድሞ ይቅር የሚልህ። ይህ ማለት ግን የኃጢአቱን ተመጣጣኝ ቅጣት ደግሞ ንስሐ እንዳትቀበሉ እያለ አይደለም። ንስሐችንም አሁን ምች እየመታው መጥቷል። ሰዎች እነዚህ የስነ ልቡና ባለሙያዎች ቢሮ ከፍተው እኛ ጋር ማክሩን እያሉ ቄሱ ጋር ንስሐ እንዳይነግሩም አሁን አጥር እያጠሩ ናቸው። ንስሐ እንግባ ክርስቲያኖች፣ ምን እንበል? ንስሐ እንግባ፣ ይቅር እንድንባል፣ ኃጢአታችን በደላችን እንዲፋቅ ከእኔ ጀምሮ እስከ እያንዳንዳችን ከኔ በላይ ካሉትም ምሁራን ጀምሮ ሊቃውንት ጀምሮ በድለናል። ምን ብለናል? በድለናል። በድለናል። ምን ጥያቄ አለው? በድለናል። አንድ ሊቀ ጳጳስ ስማቸውን አልጠራላቸውም ሲያስተምሩ ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርኩ በዓላቸውን ሲከበር ጎፋ ገብርኤል ሐምሌ 4 ቀን ሲናገሩ ሰምቻለሁ። በድለናል፣ ጳጳስ አንቀን ገድለናል፣ የ80 ዓመት ሽማግሌ በትራስ አፍነን ገድለናል፣ ሕፃናትን ደም አፍስሰናል፣ እንደ ሀገር ንስሐ መግባት አለብን ሲሉ ሰማኋቸው። እንደ ሀገር ንስሐ መግባት አለብን። እንደ ኦርቶዶክስ አይደለም፣ አጠቃላይ እንደ ሀገር ንስሐ ብንገባ ነው
ሌሊቱም ይነጋልን። ንስሐ ለመግባት ያብቃል። ንስሐ ለመግባት ያብቃል። የኔ እንኳን ትንሽት እድሜ ብዙ ነገር አሳየችኝ። ቀይ ሽብር የሚባለው ነጭ ሽብር የሚባለው ወጣት ሲረግፍ ሽማግሌውን ሰድቦ ውሻ ውሻ ብሎ አፄ ኃይለ ሥላሴን የሰደበ ትውልድ እሳቸው እስር ቤት እያሉ ነው ወዲያውኑ ያ ሁሉ ወጣት ያለቀው። ታዲያ ይሄ ደም መፍሰስ ዛሬ ቆመ? እንዳልቆመም ይቅር ብንባባል ይቅር ይለናል እግዚአብሔር። እኛም የበደሉንን ይቅር እንድንል እኛም የበደሉንን ይቅር እንደምንል እባክህ ይቅር በለን አይደለም እንለው። ይቅር የሚል ልብ እግዚአብሔር ይስጠን። አሜን በሉ። ይቅር ይለኛል አለ አዳም። ንስሐ ለመግባት ሞከረ፣ አልተሳካለትም። ድጋሚ ወደቀ። እንዲህ እያደረገ 5 ቀን ተኩል ተቀጣ አዳም። ስንት ቀን? ንስሐ ነው ወዳጄ። ኃጢአት ሰርቶ ዝም ብሎ መቀመጥ አይቻልም። በዚህ መጽሐፈ ቀሌምንጦስ በሚባል መጽሐፍ ምዕራፍ 5 ላይ ተነግሯል። 5 ቀን ተኩል መጥቻ አድንሃለሁ፣ እስከዚያ እንግዲህ ንስሐን ትቀበላለህ ተብሎ ምድረ ፋይድ ወደቀ። የሰው ልጅ ወደቀ፣ ተፈረደበት። የእግዚአብሔርን ሕግ ጥሷል። ጠላት የማይሰራውን ስራ ሰርቷል። እግዚአብሔር ሊያምጿል። የእግዚአብሔርን መንግስት ለመገልበጥ ሙከራ አድርጓል። ለዚህ ነው ቅዱስ ጳውሎስ ጠላቶች ሳለናል እና 5 ቀን ተኩል ወይም 5500 ዘመን ተቀጣና በመጨረሻ ይህ ቀጠሮ ሲደርስ እግዚአብሔር በቀጠሮ በብዙ ህብረ መልክ ወብዙ ህብረ አምሳል ነገረን ወልዱ ዘነስው ነገረን እግዚአብሔር በብዙ ህብረ አምሳል በብዙ ህብረ ትንቢት ሲነገር ቆይቶ ሲያናግር ኖሮ መጨረሻ ላይ ልጁ መጥቶ ተረከው አለ ቅዱስ ጳውሎስ ሮሜ ዕብራውያን 1:1 ላይ። መጨረሻም ክርስቶስ በዚህ በገላትያ 4:4 ላይ ቀጠሮ ሲደርስ እግዚአብሔር ከሴት ከድንግል ማርያም ተወለደ። የተወለደበት ምክንያት እኛን አምሮ የኛ ስጋ የኛ ባህሪ አሰምጁት ሳይሆን የወደቀውን የቆሸሸውን ስጋ ለማከል ነው ክርስቶስ ወደ ምድር የመጣው። የኛ ፍቅር አገብሮት ክርስቶስ ባለበት ሰይጣንን ማጥፋት እዚያው ባለበት ሆኖ ማዳን ይችል ነበር? አይችልም ነበር? ይችል ነበር። ቅጣታችንን የካሳ ፈጽሞ ለእያንዳንዷ ለሄድንባት ለወደቅንባት ላደረግነው በደልና አመፅ ካሳ ፈጽሞ ነው መድኃኒዓለም ያወጣን። ክብር ለእግዚአብሔር ይሁን። አመስግኑት እግዚአብሔር። እስቲ ከዚህ ከመኃልየ ሰሎሞን 1-2 ቃል ጠቅሼላችሁ ትምህርት ለጠቅልል ከጀርባዬ መምህራንንም ስለማይ በመኃልየ ዘሰሎሞን ምዕራፍ 5 ቁጥር 2 ላይ ቃል ወልድ መጻን ዘይጎደጉድ ወህት እነሆ ልጅ ወንድሜ ቃል ወደኔ በር እያንኳኳ መጣ ትላለች ሙሽሪት ወይም በዚህ በመኃልየ ውስጥ ሙሽራው የሚባለው ነገር ሙሽሪት ምዕመን፣ ሙሽሪት ቤተክርስቲያን፣ ሙሽራው ክርስቶስ የሚል ትርጉም የሚሰጠው ሌላ ነገር አጣጫ ስታችሁ ለሌላ ትርጉም እንዳትተረጉሙ ወጣቶች፣ ሌላ መልእክት እንዳትላላኩበት፣ ሌላ ጽሑፍ እንዳትጽፉበት። እሱ አይደለም ትርጉሙ፣ ገላጭ አይደለም። እናንተ በምታስቡት ልክ አይደለም። መጣ ምን እያደረገ? በር እያንኳኳ ወደኔ መጣ ትላለች ሙሽሪት። ምን እያደረገ? ማንንም ፍለጋ? ሙሽሪት ፍለጋ። ሙሽሪት ማነች? እኛ በር ሁላች እኛም ፍለጋ መጣ። አነ ንጉም ወልቤ ንቅሂት አለች። እኔ ተኝቼ ነበር፣ እያንቀላፋሁ ነበር እና እህቴ ሙሽራዬ ክፈችልኝ አለኝ። እስቲ ከኔ ጋር በሉት፣ እህቴ ሙሽራዬ ክፈችልኝ አለኝ። እኔ ተኝቻለሁ፣ ግን ምን ብያለሁ? ልቤ ግን ወልቤ ንቅሂት አለች። ተኝቻለሁ፣ ግን እሰማለሁ ክፈችልኝ ሲለኝ ሙሽራው። ከዚያስ ክፈችልኝ ሲለኝ ድምፁን እየሰማው ልከፍትለት አልፈለኩም አለች። ለምንድነው? ከወደደችው። በጣም የሚገርመው ነገር ደግሞ ሙሽራውን ስትገልጸው ከመመሰንቆ ሐዋዝ ወከመ ፋጻ ቀጢን ያስተፌስሐኒ በሰሚዖቱ ትላለች። አቤት ድምፁ ሲያምር ትላለች። እንደሚስረቀረቅ ልብን እንደሚሰርቅ ፉጨት እንደሚያምር መሰንቆ አቤት ድምፁ ሲያምር ትላለች። እና ምን ነው እንዲህ ድምፁ ከመወደደችው ውዴ ካለችው እንዲህ ከወደደችው ምን ነው እየሰማችው መክፈት ልቧ ጠነከረ። ትቀጥላለች። አሁን በምን ምክንያት? አሁን ሙሽራው ምን አደረገ? በሩን አንኳኳ፣ አልከፈተችም። ቀጠለና ምን አደረገ? ፈነወ እኔሁ እንተ ስቁረት። ጨርሻለሁ። መምህር እንደምን አደራችሁ? በሩን አንኳኳ፣ ጠራት፣
መጨረሻ አልሰማችኝም በሆን ብሎ በሩን ልከፍትለት ሳትችል በሩን ለመክፈት ደግሞ እጁን በቀዳዳ በኩል ከፈተ። ማነው ከተተ? ሲያስገባ አሁንም በሩ በጣም በጥንካሬ የተቆለፈ ስለሆነ ልትከፍት ባለመፍቀዷ ጥሏት ሄደ። ከኔ ጋር ናችሁ? እየሰማች እኮ ነው። በሩ ሲንኳኳ እየሰማች፣ እህቴ ያላት ሲጠራት እየሰማች፣ በሩን ለመክፈት እጁን ሲሰድ እየሰማች፣ ልትከፍትለት ፈቃደኛ ሳትሆን ስትቀር እሱ ሄደ፣ ጥሏት ሄደ። መጨረሻ ትነሳለች። ለመሆኑ በምን ምክንያት ነው እቺ ሙሽራ ግን እንዲህ ውድ የምትለውን ብር ልትከፍትለት ያልቻለች ሲባል ተልካሻ የሆነ ምክንያት ትነግረናለች። ራሷ ያልተነሳችበት ካልከሆነ ሐጸብኩ ገሬ ፎኑ ገምኖር እግሬን ታጥቤ ነው የተኛው፣ ልብሴንም የሌሊት ልብሼን ለብሻለሁ፣ ዘይት በራሴ ላይ አፍስሻለሁ። እንዴት አቧራ ይነካኛል? እንዴት አቧራስ ደግሞ በፀጉሬ ላይ ባፈሰስኩት ዘይት ላይ በተቀባው ሽቶ ላይ እንዴት አቧራ ሊመነካኝ ይችላል? ስለዚህ በዚህ ምክንያት ልከፍትለት አልቻልኩም። እንዲህ ነው እንደ ነገሩ። ደህና አደራችሁ። የምትወዱት ሰው መጥቶ ሌሊት ክፈቱ ቢላችሁ እሱ መሆኑን ካረጋገጣችሁ፣ አይ እኔ ሌሊት ልብሴን ለብሼ ተኝቻለሁ፣ ብዙ ቅባት ተቀብቻለሁ፣ አቧራ ይነካኛል፣ እግሬን ቆሻሻ ይነካል ተብሎ በር ዘግታችሁበት ትመልሱታላችሁ? ይደረጋል? ኧረ አይደረግም። በጣም ነው እኮ የምወደው ነው የምትለው። ደግሞ እዚያው ስትናገር አፈቅሮ እስከ መፈቀር እኮ ነው የምትለው። እና በመጨረሻ ጥሏት ሄደ። ድምፁ ሲጠፋ በር ማንኳኳቱም ዝም ሲል፣ መጣራቱም ዝም ሲል፣ እጁን ወደ ቀዳዳውን ከቶ ለመክፈት ሙከራ የሚያደርገውም እሱም ጸጥ ሲል ወደ ህሊናዋ ተመለሰ። ለምንድን ነው ግን ያልከፈትኩለት አለችና ተንሳይኩ አነ አርኅወ ለወልድ ሆይ ተነሳው፣ በሩን ተነስቼ ልከፍትለት እንዴት ጠነከረ ልቤ። ወደ ራሴ ተመለስኩና በሩን ለመክፈት ስሞክር በሩን ከፈትኩኝ፣ እሱ ግን የለም በር ላይ። ከቃሉ ጋር ናችሁ? አለ እንዴ? ጥሏት ሄዷል። ሐሰስክዎ ወይ ረከብክዎ፣ ሻሁት ፈለኩት ውድ ያልኩት የለም፣ ጸዋዕክዎ ተሰጥኦኒ ጠራሁት የለም። ደግሞ ሌሊት እኮ ነው። በሩን እንደከፈተች አሁን እሱ ፍለጋ ወደ ከተማ ወጣች። ውዴን ያያችሁ እያለች እየተጣራች ስትሄድ ረከቡኒ ማዕቅብ ትለያቅቡ አገር ጠባቂዎች፣ የሌሊት ዘቦች፣ ሮንዶች፣ ፖሊሶች አገኙኝ። ነሱ ግልባቤም ላይ ለርሴ በሌሊት ምን ያንከራትትሻል በዚህ በጨለማ ብለው ልብሴን ከላይ ላይ ገፈፉ። ዘበጡን ይወፈቁኒ በዱላ ቀጠቀጡኝ። ምን ነው ስትለመን ቅድም ይሄ ሁሉ ነገር ይህም ሁሉ ፈልጓት በጨለማ ሲመጣ ምን ነው ልቧን እንዲህ አድርጋ ዘግታበት መጨረሻ ጅብ ከሄደ ውሻ ጮኸ ሆነ ነገሩ። ክርስቲያኖች አያቸው እኛ ነገር እኛ ማለት እዚህ ውስጥ አለን። ያቺ ሙሽራ ማነች ብለናል። እኛ ማን ነው ፍለጋ የመጣው? መድኃኔዓለም ስሙን ጥሩት እስኪ። ማን ነው ፍለጋ መጣ? በስንት ሰዓት መጣ? በጨለማ 5500 ዘመን ጨለማ ነበር። የመርገም ዓመት ነበር። የቁራኝነት ዘመን ነበር። ገና ሕፃናት ሲወለዱ ነው ሰይጣን የሚቆራኛቸው። ሴትዮዋ የምትጸንሰው ሰውን ብቻ ሳይሆን ሰይጣንንም ጭምር ሆዷ ውስጥ ነበር። ማን ጭምር ነበር? እንዲህ መድኃኔዓለም በዓል ሲከበር ነው ቀለል አድርጋችሁ እንዳታዩት። በሞት ያ ቁራኝነት እኮ ነው የተሻለው። ሰይጣን ጭምር ሆዷ ውስጥ አለ። ይወለዳል። ኃጢአት ሲያሰራው ጣዖት ሲያስመልከው ይኖራል። ሲሞትስ አሁንም ቁራኝነቱ አይለቀውም። ስጋውን መቃብር ላይ ነፍሱን ሲኦል ላይ ደግሞ ይቆራኛል። እንዴት አይነት የመርገም ዓመት ዘመን መሰላቸው የተሻረለ። መቼ? በመድኃኔዓለም ቀን። ራ መስግኑ ተባካችሁ። የውርስ ይሄ ቅብብሎሽ ኃጢአት እየወረደ ዛሬ ተሐድሶ የሚባለው ከእኛ ያልነበረው እኛ ጋር የነበረ በማስመሰል የነበረ የእኛን ካባ የለበሰ የእኛን ቀሚስ የለበሰ የእኛን ቆብ አድርጎ ሜዳ ላይ ቁርጤን በርገሬን እበላለሁ የሚለው ተሐድሶ። ደህና አደራችሁ። የውርስ ኃጢአት አለባት ይላል ድንግል ማርያም። ኧረ የለባትም። አመስግኗት እባክህ። የለባትም። ሌላው በዚህ ውስጥ ነበር። በዚህ ጥላ ስር አርፏል ሌላው ትውልድ ከድንግል ማርያም በቀር። ከማን በቀር?
ስሟን ጥሯት። ማን? ከድንግል ማርያም በቀር። ለምን ነው ማስረጃ የሌለ? ምን ማስረጃ አለ? ገብርኤልን ነው ምስክር ምጠራላችሁ። ማንን? አቤት። ቡርክት አንቲ እምአንስት ሴቶች ከወለዷቸው ከሴቶች አልቦም ድህሪያ ወአልቦም ቅድሚያ፣ ከሷ በኋላም ከሷ በፊትም ወደፊትም አትመጣ ዘግታ ያለፈች ድንግል ማርያም ጥንተ አብሶ የውርስ ኃጢአት የቅብብሎሽ ኃጢአት የሚባል ነገር አልነካትም። የኛ እናት አመስግኗት እባካችሁ፣ ከፍ አድርጋ ያለው ሙሽራው ሌሊት መጥቶ ፍለጋ ሲመጣ በዚህ በሉቃስ ወንጌል ምዕራፍ 19:42 ላይ ክርስቶስ የተናገረውን አህያይቱ ውርንጭላ ላይ ሆኖ ምን አለ? ኢየሩሳሌም ኢየሩሳሌም ተትቀትልዮም ለነቢያት፣ ነቢያት ካህናት መምህራንን ላኩልሽ፣ ስንት ጊዜ አንቺን ወደ እኔ ለማምጣት ሞከርኩ፣ ወአበይክኒ ሰሚዓ፣ አልሰማም አልሽ። ከዚህ በኋላ ከዓይንሽ ተሰውሯል። ሙሽራው ጠፋ ከዓይኗ፣ እሷ ፍለጋውን ወጣች። ተሰውሯል አለ። ጠላቶችሽ ይዘብቱብሻል አለ። ቀጠቀጡኝ አለች እሷ በሌሊት እሱን ፍለጋ ስትሄድ። ክርስቲያኖች ዛሬ ይሄ ቃል የሰሎሞን ቃል ያለፈለት የተተረከ ያለፈ ያበቃ አይደለም። እኔም አንተም ሁላችንም እዚህ ቃል ውስጥ ነው ያለነው። ፈነ ወዲያውን ተስቅሮት የተባለው ጠራት፣ ውድ ያላት፣ ሙሽራ ያላት፣ እምቢ አለች። በሩን አንኳኳ፣ አልሰማም አለች። ነቢያት ካህናትን ላከ እግዚአብሔር። በየዘመናቱ እግዚአብሔር ያልተናገረበት ዘመን የለም። እግዚአብሔር ያላስተማረበት ጊዜ የለም። እግዚአብሔር ድምፁን ያላሰማበት የማያሰማበት ጊዜ የለም። ድሮም ዘንድሮም ዛሬም እየተናገረ ነው እግዚአብሔር። የማን ቃል ነው አሁን የምንሰማው? ክፈቱልኝ ልባችሁን አላለም ብሏል። ዮሐንስ ራዕይ ምዕራፍ 3:20 ላይ እነሆ በደጅ ቆሜአለሁ ይላል አለ መድኃኔዓለም። የሚከፍትልኝ ሰው ቢኖር ወደሱ እገባለሁ ከሱም ጋር እራት እበላለሁ ይላል አይልም ቃሉ? ልባችን ከፍተነዋል። ታዲያ ሙሽራው በር ላይ ነው ያለው። ይባ ንጉሠ ስብሐት በሉ፣ የክብር ጌታ ወደ እኔ ግባ በሉ፣ በጸጋ ተዋህደ ይኑር በሉት መድኃኔዓለም። የኛ ጌታ እየገፋ ነው ያለን። እስካሁን ድረስ ይገፋል መድኃኔዓለም። ሕጉን አለመፈጸም እሱን መግፋት፣ እሱ የሰራውን ስራ አለመስራት፣ አሁንም እንደዚያች ሙሽራ ክርስቶስን ከበር ማባረር። ተልካሻ ምክንያት እግሬን ታጥቤ ነው የተኛሁ እንዴ ዛሬ ንስሐ ግቡ ስንባል አይ እስቲ ቆየት ብዬ ገንዘቤን ሰብስቤ ልጆችን ቦታ ስዤ አይደለም እንለው። ሙሽራው ግን ምን እያለ ነው? ንስሐ ግቡ አሁንም እየተጣራ ነው አይደል? ክፈቱልኝ ልባችሁን እያለ ነው። ገንዘቤን ሰብስቤ ቦታ ስዤ ልጆችን አስተምሬ ጨርሼ አንድ ፊቱን ከዘራ ሲዝ ጨርሼ እዚያው ቤተክርስቲያን አስቀድሳለሁ፣ እዚያው ቆርባለሁ፣ እዚያው ንስሐ ገባለሁ እያልን ቀጠሮ ያዝን ሰዎች ዛሬ ነው የመዳን ቀን። መቼ ነው መዳን? ዛሬ ሙሽራው በር ላይ ቆሟል። እግዚአብሔር በጸጋ ተዋህዶ እንዲኖር ግባ የክብር ጌታ በሉት እባካችን። ዛሬ ንስሐ እንግባ። በተለይ በዚህ ዘመን አብዝተን ንስሐ የምንገባበት ዘመን ነው። እየወጣ የሰው ልጅ እንደ ተራ ነገር እንደ ጉድፍ እየወደቀ ነው ያለው። ዳግም ሁለተኛ ሞት እንዳንሞት አሁንም ሙሽራው እየተጣራ ነው። ቃሉ እየተጣራ ነው ለጊዜው እስራኤልን፣ አሁን ለፍጻሜው ደግሞ እስራኤል ዘነፍስ የምንባለውን በራችን ላይ ቆሟል ክርስቶስ። ተልካሻ ምክንያት አትስጡ። በዚህ ግብፃውያን ኦርቶዶክሶች፣ የኮፕቲክ ኦርቶዶክስ እምነት ተከታዮች ቅዳሴ ሲያስቀድሱ አስቀድሶ ዝም ብሎ ተቀድሶባቸው ሳይሆን የሚሄዱ ቆርበው ነው የሚሄዱ። ምን ብለው ነው የሚሄዱ? ሁልጊዜ ምንድናቸው? አስቀድሰው ስጋ ወደሙ ተቀብለው ነው የሚሄዱ። ሕፃናት ይቆርባሉ፣ ታዳጊዎች ይቆርባሉ። እሁድ የሚመጡ ስጋ ወደሙ ሊቀበሉ እንጂ አሜን ብለው የቤት ተመልካቹ ነው። ሕፃናት ቆርበው ኃጢአት ያልሰሩ፣ አዛውንቶች ቆርበው፣ የታመሙ ሰዎች እዚህ በመኪና በር ቆርበው እነሱ ብቻ ድነት ወስደው ሌላው የቤት ተመልካቹ ነው የሚመለሱበት ምክንያት በጣም ይገርመኛል። እኛ ኢትዮጵያውያን ለስጋ ወደሙ ያብቃችሁ፣ ለቁርባኑ ያብቃችሁ። ጠላቶቹ ሳለን ምን አለን ክርስቶስ? ፍለጋውን ወጣች፣ መጨረሻ ግን አላገኘችውም። እንዲያውም ሌላ ነገር ደረሰባት። የመጨረሻ ወርቁ ክርስቲያኖች ያቺ እሱ የተናገረውን ቃል አልሰማ ብላ ያ ሁሉ መከራ የደረሰባት ነፍስ የሰዎች ነፍስ የኃጥአን ነፍስ ነች። የማን ነች? የእግዚአብሔርን ቃል ስሚ በምትባልበት በዚህ የመዳን ቀን መስማትና መማር እየቻለች አልሰማ ብላ መጨረሻ ላይ ነፍሳችን የሚደርስባትን ነገር ረከቡኒ ማዕቀፍት የተባሉ እዚያ ጸናህያነ ፍኖት የሚባሉ አሉ። ባህረ እሳት የሚባል መንገድ አለ። እሱን ሁሉ የምንሻገረው ጸናህያነ ፍኖትንም የምናልፋቸው የምንራመዳቸው ዛሬ በሰራነው ስራ ነው።
አሊያ ዘበጡኒ ወፈቁኒ ይቀጥላል እዚያው ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ለንስሐ ሞት ያብቃል። ጠላቶቹ ሳለን ምን አለን መድኃኔዓለም? አቤት የሚያደርጉትን አያውቁምና ምን በላቸዋለን? አቤት የሚያደርጉትን አያውቁምና ይቅር በላቸው። ለኛ ብሎ የተሰቀለው ደሙን ያፈሰሰው ዋጋ የከፈለው የጠራን ያከበረን የእሱ ልጆች እንድንሆን ያደረገን አባት ብለን እንድንጠራው ያከበረን አምላካችን እግዚአብሔር እስካሁን ሰዓት ድረስ እየጠራን ያለ ክርስቶስ እሱ ሲጣራ ነየ ገብርከ ሰማዕከ ብለን እንደ ሕጉ እንደ ትእዛዙ እንድንኖር እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።
እናመሰግናለን።